ምን አገባሽ አንቺ? ምን ቤት ነሽ አንቺ? እሳቸው አፍነሽ መጥተው መናገር ይችላሉ። ነገሩ እሱ ነው አልኩሽ ነው። ለጊዜ አትጠይቂ። ማንና ታገቢው ምን አገባሽ? ማለት አይችልም። ስለቤተሰባችሁ የሚመለከት አለ መሆን አትችልም። ወይኔ ሚስጥር አንቺ ቤተሰቡን ትቶ አይደለም ካንቺ ጋር ባል አጎቱ ነው ላኩሽ። አንቺ ቤተሰብሽ ልክ አይደለምና የሰው ቤተሰብ መበጥበጥ የለም። አንቺ ስነስርዓት ያዥሽ የምትናገሪው ነገር ምን ማለት ነው? ስለኔ ቤተሰብ የምትናገሪው በጣም ከእናንተ አንድ እርምጃ ስለምሻል ይኸውልሽ ህይወት ለመሰረት ነው። እናንተ ግን በገንዘብ የታወራችሁ እውሮች፣ እሺ ምንም የማታውቁ ባገቦስ ምን አገባሽ አንቺ? ስነስርዓት ያዥሽ። ከዚህ በኋላ እንደዚህ አይነት ንግግር እንዳትናገሪ በእናትሽ። እኔ ሻንቺ ነሽ ኩይና አማኒ ሌላም ብገኝ መልካም። ስነስርዓት ያዥሽ። ስነስርዓት ያዥ። ለንግግር በቃ ስራ የላችሁ። ስራ እሱ ነው። አቤት ስራሽ እሱ ነው። ከዚህ በኋላ ማለት ነው አይደለም እሱ ጋር መጣ ስነስርዓት ያዥሽ። አስደበደባችሁ ስላልበቃሽ ደግሞ ሌላ ነገር ታረጊ መጣሽ። እሱም ባስደበደበው ዛሬ ቆሞ አይነሳም ነበር ብፈልግ። እኛም አንቺ መከራ ያስፈልገናል። ማሰብ እንደምትችል ለመክራት እንድታስቡ ዳረጋችሁ። አንቺ ለንግግር ስርዓት ይኖርሽ። ችግር የለውም። እሺ እኔና እሱ አብረን አንሁን ብለን እናስብ። አጉተን ነው የምትጠይቀው። እኔና አይደለም የምትጠይቀው። በቃ አሊያም ወይ እንትን አትበይ። ሰላም ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ቁጭ ብለን እንግዲህ ደጅ እየቀናን ነው። ረጅም ሰዓት ሆነን እዚህ ከተቀመጥን። ባለፈው የተፈጠረውን ታውቃላችሁ። እቤት ልንጋባ እንደሆነ ሲነግራቸው ሁሉም እንዲህ ብለው ነበር። ማለት ሚስጥር አለ የተደበቀ የማታውቁት ነገርና ይሄ ሚስጥር የሚባል ነገር በጣም ቆየን ስንሰማ ከነበረ ካሜራ አብርተንም ሆነ ካሜራ ሳናበራ ቤት ውስጥ በየሄድንበት ቦታ ሁላ ደውሎም በቴክስት ማጉት የሁሌ ሚስጥር አለ። ያ ሚስጥር ከሰማክ እቺ ልጅ ዞር ብለክ እንኳን አይኗን አታያትም ነው የሚለውና እሱ ነገር በጣም ከንክኖናል። ማለት ይሄ ዝም ብሎ ነገር ወይኛል ለማለት ነገር አልመሰለንም እና በጣም ጫንቆናል። እሱ ነገር ደግሞ በጣም ግራ ስለገባን ልንጠይቀው መተን ነበር ቤትና እግዚአብሔር ይመስገን ሀብታም መሆን ደስ የሚለው ነገር ጠባቂ ያላቸውና አትገቡም ተባልን ቤት ውስጥ። ስለዚህ ውጪ ሆኖ ውስጥ አናውቅም። አጎትየው እየጠበቅነው ነው እሱን። ይሄ ሚስጥር ምን እንደሆነ ማወቅ እንፈልጋለን። ማለት ምናልባት ልክ የሆኑበት ነገርም ካለ ብቻ እውነቱ መውጣት አለበት። በጣም እየጨነቀን ነው። ቀን ከቀን እያሰብነው ነውና የሆነ ታሊ ኮሜንት ሳንብንም የሱ ልጅ እንዳትሆኝ ምናምን አይቻሉና ፈራው ነው። ግን አባቴ ነው መስሎ የኔ አባቴ ነው መስሎ ይቆርጥ እና ብቻ ግን ይጨንቃል። አዎ ትንሽ ነው ስሜትም አለ ማለት ከምን አንግል ነው እንደዚህ ሊል የቻለው? ወይስ የሆነ ምን የሚያውቀው መረጃ አለያም ደግሞ መረጃ እንኳን ከሌለው ምንም ፍንጭ እንኳን ባይኖረው እኔና አንቺን ለመለያየት ነው ሊሆን የሚችለውና አይመስለኝም። ለምሳሌ ያለ ምክንያት እንዲያይልም በጣም ረጅም ጊዜ አንዴ ቢሆን ችግር የለም ያለም ዘር ታበላሻለሽ ብሎኛል በጣም ብዙ ነገርና እንደኔ ግን ምንድነው የሆነ ዝም ብዬ ሳስበው ከእናትሽ ጋር የሆነ ግንኙነት ኖሮት ወይም ደግሞ አግኝቶት ሁለቱ የፈጠሩት ነገር ሊሆን ይችላል ብዬ ነው ማስበው። እንደኔ ድንገት እኔና አንቺን ለመለያየት ወይም ደግሞ አብረን እንዳንሆን የፈጠሩት ነገር ሊሆን ይችላል ብዬ አስባለሁ። ግን እስኪ ዛሬ እንግዲህ መተናል። ያው ተመልካቾቻችን ቤት እንዳንገባ ደግሞ ጠባቂዎች አሉ፣ ልጆች አሉና ጠባቂዎቹ እንዳትገቡ ራሱ ሲመጣ ያገኛቸዋል። በር ላይ ጠብቁት ተብለን ያው በር ላይ እየጠበቅነው ነው። እስኪመጣ ድረስ በር ላይ ብቻ አስቀመጡን። ዞር በሉ ብለው እንዲህ ዞረን ምናምን ነው እየተቀመጠ። አዎ እንግዲህ እንደዛ እንዳልፈነጨውበት እንደዛ ያደግኩበት ቤት ዛሬ እንዳትገባ ተብያለሁ። ያዙልኝ እቺን ነጥብ። ወደፊት ደግሞ ከፍቶታል። አዎ ከፋኝ እንዳለ አንቺ ከጎኔ ስላለሽ ያው ጥርስ በጥርስ ሳቂታ ነኝ። ምክንያቱም አንቺ ከጎኔ ካለሽ ሁሌም ደስተኛ ነኝ። ታውቂያለሽ አይደል? አዎ ተሽሎታል። መደባደቡ ላይ ያማረው ነው ገብቶ አስገባ ምናምን ምን አገባ ካንተ ዛሬ መጣክ ሰው ምናምን እያለ ከነሱ ጋር ሊደዋደም ምናምን ያምራል። አዎ ብችልማ እውነት ለመናገር በቃ ሁሉንም እንደ አቅሜ በምችለው አቅም የሆነ አፈራ ብልቻቸው ምናምን ነገር ገብቼ ባወራው ደስ ይለኝ ነበር። ዛሬ ግን አንተ የደበደብከው ሰው ይሄኛውን እጁንም ድጋምላት ማስታወቂያ ያያሰ ይሄኛውንም ነው ወዳንቺ ነው ዋለልሽ የምታጎርሽኝ አንቺ ነሽ። አጥሚት ነው የምትሰሪው ምናምን ጥርሴን በዛው ሊያወልቀው ይችላል ምናምን። በነገራችን ላይ ፈሳሽ ነገር ነው የምትጠቀመው። በዚሁ ወራ ነገር አትፍሪ አንቺ ምን ሆነሽ ነው? አብረን ለምንድነው ደስ ብሎኛል። ለማንኛውም ተመልካቾቻችን አጎቴን እየጠበቅን ነው። እሱ ጋር ያለው መረጃ ምንም አይናቅምና እንዲህ ነገርን ስለማንፈልግ ራሱ እንዲያወራን ከራሱ አንደበት መስማት እንፈልጋለን። ለዛም ያው በሩ ላይ እየጠበቅነው ነው ይመጣል የሚል እምነት አለኝ። ሲወጣ ደግሞ ያመልጠን በዚህ ጋር ስለሚያልፍ ማለት ነው ዋናው መንገድ ላይ ነው ያለነውና በዚሁ እንትን እናቴንም ማርቻት ነበረ መደወል ባልፈልግም እሷ ጋር ያው ባሌ ነው መከበሪያዬ ነው
እና እሱ ላይ የሚደረግ እያንዳንዱ ነገር እኔ ላይ ማድረግ ነው። እኔን ስትመታኝ እሱን እንደመታችሁ፣ እሱን ስትመታ እኔን እንደመታችሁ ነውና እሱን ለተናገረችው ለእያንዳንዱ ቃል በቃ ማለት ምንም እናቴ ብትሆንም እስከነምንም ልቀበላት ብል እንኳን ባሌን ካልወደደችልኝ ከባድ ነው ነገርና ደውዬ ለማውራት ሞክሬ ነበረ። ምንድነው ሚስጥሩ ምናምን ብያት ነው ምንም ልትነግረኝ ፈቃደኛ አይደለችም። ሚስጥሩ ነው ቀርቷል እዛው በቃ ግራ ጋብቶናል። እና እኮ ይሄን ነገር ግን ዝም ብለሽ ስታስቢው ማለት ነው የሆነ የደበቁት ነገር ሁለቱ ያሴሩት ነገር አይመስልሽም? አይመስለኝም። ለምን መሰለህ አንዳች ቃል እንኳን አይዛነፍም። ይሄን ያህል አያጠኑም። በዛ ላይ ደግሞ የሚጠላሉ ሰዎች ናቸው እርስ በርስ እኮ ይኸውልሽ እነሱ አሁን እንዴት መሰለሽ የወደፊት የድሮ ሰዎች ስለነበሩ ከበፊት ጀምሮ ማይፈላለጉ ከሆነ አሁን አንድ የሚያደርጋቸው ነገር አይፈልጉትም። እና አንቺ አንድ ከሆነ እነሱ የሚያገናኛቸው ነገር አገኙ ሰው ሁሌ የሚያቆርሸው ወይም ደግሞ የሚጠላሉበት ነገር ይቀጥላል። ስለዚህ እኔና አንቺን ለመለያየት አንድ እንዳንሆን የነሱን ዘር በእኛ ዘር ውስጥ እንዳያልፍ ፈልገው ሊሆን ይችላል የሚል እንትን ነው ነገር የሚወደድ ቤተሰብ እንደሌለኝ እኮ አውቃለሁ። አይደለም እናትሽ ትንሽ ያጠፋችው ነገር ቢኖር ግን በአካባቢው ሰው ሁላ እንደዛ ነው የሚለው። ማንም ከእንደኛ አይነት ቤተሰብ ጋር መዛመድ አይፈልግም። አይ ነው ግን ደግሞ እንዴት ነው መቀየር አለበት ብዬ አምናለሁ። እኔ እናቴን ሁላ ረግጬ ጥዬ መጥቻለሁ። ይቀየራል ደግሞ እናትሽም ትቀየራለች፣ አባትሽም ደግሞ ይድናል፣ ይሻለዋል። 100% እርግጠኛ ነኝ ይሄንን እንደሚድን ማለት ነውና እናትሽም በሚቻለው መጠን ወደኛ መስመር ምንም ትመን ብቻ ከዛ ስራ ውስጥ እንድትወጣ እናረጋታለን። ግን ከአንቺ ዘመድ ጋር አይዛመድም ምናምን በሚል አጎቴ የራሱ ነገር ባለበት ምናምን እንተነሳው ብቻ ምንድነው የተደበቀው ነገር ምንድነው ለኛ ሊነግሩን ያልፈለጉት የሚለውን እንግዲህ ተመልካቾቻችን እሱን በጋራ እንድና እኛ ስንሰማ እናንተም አንድ ላይ እንድታውቁ ስለፈለግን ነው ካሜራ በራንላችሁ። አጎቴ እስኪመጣ ድረስ እየጠበቅነው ነው። መቼም አንፋታው፣ ተስፋ እናደርጋለን። ተረጋጋ። ስሜት ይሆናል ቢመጣ አጎቴው እዚህ ጋር የሚደበድበው ይመስል ይመጣል። የሆነ ነገር እየተሰማን ብቻ ግን ልባቸውን እንዳወራለን እፈልጋለሁ። በቃ እግዚአብሔርን ቀን ከሌት ጸሎቴ ለናት ሰላም ማማ ሰላም ወቅን ተመታሉ ምን ተሻለ አንቺ ነሽ ምን እንደዚህ ያደረግሽ ማለት መመታት እንደሆነ አወቀሽ ታገታለሽ ማለት አንተ አታውቅኝም እኔ ነኝ ማለት እሺ እንዴት ነህ ታዲያ ተሻለ እግዚአብሔር ይመስገን በሱ ቸርነት መሞት መስሎሽ ነበር ነው ይቅርታ ስለማላውቅ አነጋገሬን በስተክል ላደርግልሽ ነገርሽ ማንደላላቀን ማንዶን ሻላቀን ከዚህ በፊት ያይተን ማን ታውቂኝ ምን ያውቃለሁ የት ነው የምታውቂኝ ቦታ ነው ከድሮ ጀምሮ አይና ነው ሰፈር ልጅ እንዴ ሰፈር ልጅ እኔና አንቺ የምንተዋወቅ አብረን እንደዛ ጭቃ ጠፍጥፈን አድገን እንዴት ነው እሷ ማናውቃት እሺ ተሽሎታል እግዚአብሔር ይመስገን ተሽሎኛል ምን እናውቅሽ ምን እናውቅሽ አይ እኔ ጤንነት ነው አንተ ይቀርብኝ የመጣሽ ደህና ነው አመሰግናለሁ አንዴ የቤተሰብ አይ ቲንክ እኔ የሚመለከተኛል የቤተሰብ ነገር እኮ ነው ምንድነው የሚመለከትሽ ጉዳይ ቤተሰብ ስትይ ቤተሰብ ባንተ ሁሉ ይመለከተኛል ማለት ከዚህ ታውቃለህ የሚመለከት ነገር ሁሉ ይመለከተኛል ምን ስለሆንሽ ማለት ምን ዘመድ ናችሁ ነው ምንድነው ብዙ ነገር ነውኛ መርሳት ራሱ ትልቅ ነገር ነው ምን ማለት ነው ፍርቹ ዶ ተቀበል ነናቀት ማርያም አለቀት የቀለድሽ ፕራንክ ምናምን ከሆነ በእናትሽ እንደዚህ ነው ሰዓት ላይ አይደለም ይቅርታ ነው አንድ ሰው የት ነው ታውቂው እኔ ከልጅነቱ ጀምሮ ነው የማውቀው ከልጅነቱ ጀምሮ የሚያውቃቸውን ሰዎች ደግሞ እኔ በደንብ አውቃቸው አያውቀኝም ማለት እኔ የማውቀው ኦኬ አንቺ እሺ የምታውቂው እሺ ለምንድን ነው የመጣሽው ወይ ተናገሪና እጂ መረጃ አትጩ ቀስ ብዬ ነው እያናገርኩ ያለው ታርጋታ ነገር ሁለተኛ ነገር ደግሞ የመጣሁት አጎቴ ላይ ያረከው ነገር ልክ አልመሰለኝም እና እሱ አይደለም ይላከኝ ግን ሳይት እያየው ሰሞኑን ልክ አይደለም እያረጋችሁ ያላችሁት እሺ አይመለከትሽም ወይና ባጎቴ ማል ያለ ነገር ይመለከተኛል ወይ ማንነትሽን ተናገሪ ቆይ ምንድነው ያደረገው ያረጋለው ማለት አጎቱ ላይ ምን ተደረገ ምንም እኮ የተደረገ ነገር እንደዛ ስንዳፈር ነገር አይመለከትሽም ያልኩ አይደል ይኸውልሽ በእኔና በአጎቴ ማል ያለ ነገር አንቺን አይመለከትሽም አላቅሽም አይኑ ምንም ልትሆኚ ትችያለሽ
እሺ የመጣሽበትን ተናገሪና ወይ እንጂ ነገርኩ ነው እኮ መጀመሪያ አዳም አጎቱ ልካውሽ ለመጮህ አይደለም አጎቱ ልካውሽ አይደለም እና አጎቱ ላይ ያረክ ያለው ነገር ልክ አልመሰለኝም ሳይ በቃ የሆነ ሰው ለባዳ ራሱ እንደዚህ ያደርግ ተጣላቱ እንዳያረግ ነው እንደዚህ ነገር የምትናገሪው ይቅርታ አድርጊልኝና ዝም በይ አንቺ በቤተሰብ መሀል እየበጠበጥሽ ቤተሰብ ይያጣላ ይቅርታ ማነሽ ስምሽ ማለት ነው ፈለከው ምን አስፈላጊ አይደለም እኮ ስሟን ማወቅ ለምንድን ነው የምትሄጂው? ጨርሺ ለምንድን ነው የምትሄጂው? እውነታውን የተናገርኩት ያለሽ ምንድን ነው እውነታው? ምን የምታውቂው እውነታ አለ? ምንድን ነው ቤተሰብ ያበጣበጥኩት? እያየሽ አይደል እንዴ? ከአጎቶቹ ጋር ከቤተሰቡ ጋር የተጣላ ነው። አጎቱ እንደዛ ብለህ ሰደገው እኔ አጎቱ እንደሚወደው ነበር የማውቀው። ለአጎቱ ብለህ ስንት ነገር እንዳለው ዛሬ ለአንድ ሴት ብለህ እንደዚህ ማድረግ ይልሽ እሷ ማለት አሁን አጎቴ፣ እህቴ፣ እናቴ ሁሉ ነገር ናት። እሺ በእኔና በእሷ ማለት ልትገቡ አልፈልግም። አይመለከተኝም። ይመለከታል። በደንብ ነው የሚመለከተው። ቆይ አንቺ ምን አገባሽ? አንተ እኔን የሚመለከተኛል፣ እሷን ይመለከታታል። እኔ ነው ማገባ። ምን ቤት ነሽ አንቺ? ዛሬ መጣሽ እንደዚህ ነገር ምትናገሪ? መቼ በቃ አይመለከተንም። ስለኛ ህይወት ቆይ አይተውት። ስለኛ ህይወት አንቺ ምን ቤት ነሽ ነው የምትናገሪ? ይመለከተኛል። ስለአንቺ አይመለከተኝም። ስለሱ ህይወት ባለቤቱ ነው። ልክ አይደለም። አንቺ ደግሞ ለምንድን ነው ልክ ያልሆነው? ልክ ስላልሆነ አንቺ ቤተሰቡን ትቶ አይደለም ካንቺ ጋር ባለቤት አጎቱ ነው ላኩሽ። አንቺ ቤተሰብሽ ልክ አይደለምና የሰው ቤተሰብ መበጥበጥ የለብሽ። አንቺ መስዋዕት ያዥሽ ለምትናገሪው ነገር ምን ነው ስለኔ ቤተሰብ የምትናገሪው? ዛሬ መጣሽ ስለኔ ቤተሰብ እንደዚህ ማውራት አትችይም። ይሄን በጮህ አይደለም እውነቱን ነው የነገርኩት። ተልከሽ ከሆነ ደግ አደረጉ። በቃ ቤተሰቡን አይደለም ያገባው፣ ቤተሰቤን አይደለም ያገባው፣ እኔን ነው ያገባው፣ አንቺን አይደለም። እሱ ደግሞ ሲጋባ ቤተሰቡ ነው ይጋባ። አይመለከታቸውም። ቤተሰቦቻችን ይመለከታቸዋል። ያንቺ ቤተሰብ የሱ ቤተሰብ እየተበጠበጠ ልታገቢ ፈልገሽ ማንን ባገባውስ ምን አገባሽ አንቺ? ስለስጣት ያጅሽ ከዚህ በኋላ እንደዚህ አይነት ንግግር እንዳትናገሪ። ልጅ ተልካ ሊሆን ይችላል። ማነው ልጅ አጎቴ ልኳት ሊሆን ይችላል። ታውቂያለሽ እንዴ? እሺ እስኪ የመጣሽበትን ወይ ንገሪና እንጂ እየነገርኩህ እኮ በሰው በቃ ከአጎቴ ጋር ነዋ ያለው የተፈጠረው ነገር። በቃ እኔ ከአጎቴ ጋር በመፈታው መንገድ እፈታለሁ። ስለዚህ ሂጂ። ልሄድ አይደለም ይኸውልህ፣ መጀመሪያ ድረስ እናንተ አብራችሁ መሆን አትችሉም። መስማት ትችያለሽ? አልችልም። አንተ መስማት አትችልም። መጀመሪያ ቁጭ በይ፣ አትጩ እኔ ላይ እንዴት ነው የምትናገሪው? አንቺ ማንሰሮች ነገር አታድርግ። እዚህ ይኸውልሽ ማንንም ልትሆኚ ትችያለሽ፣ አይመለከተኝም። ግን በህይወቴ እንዳትገቢ ድጋሚ። ሲጀመር አላልክሽም፣ የምትሄጂበትን መንገድሽን ቀጥይ። እንዴ ጨረስክ? ይቅርታ ወይ ካሜራውን አጥፋውና በምንግባባበት መንገድ እንግባባ። አንተ ነህ ካሜራ አንቺ ነሽ እንጂ በማያገባሽ ጥልቅ እያልሻለሽ። እናንተ አብራችሁ መሆን አትችሉም። ምን አገባሽ? ሰባችሁ አብራችሁ መሆን አይችልም። ስለቤተሰባችሁ ትልቅ ሚስጥር አለ መሆን አትችሉም። ወይኔ ሚስጥር እሺ ሚስጥር ምንድነው? ወይ ወቀውኛ ለአንተ እኔ መናገር የኔ ቦታ አይደለም። እሱ እንድና አጎት ተልከሽ ነው የመጣሽው መሰለኝ። አጎትን ቦታሽ ካልሆነ ሲጀመር እዚህ ቦታ መምጣት አልነበረብሽም። መናገር ማትችው ነገር ከሆነ እዚህ መተሽ ሚስጥር አትበይ። በቃ ከተናገርሽ እውነታውን ተናገሪና ሂጂ። እየነገርኩሽ ነው። በኋላ የሚቆጭሽ ነገር እንዳታደርጊ። ምንም አይቆጨንም። በቅርቡ ቀለበት እናደርጋለን። በቅርቡ እንጋባለን። እነማ እናንተ መቼም እናንተ አትጋቡም አይደል? አረ እናንቺ አታፍሪም እንጂ እዚህ ቤተሰብ ውስጥ ለመግባት ስታስቢ ራሱ ማለት ለምንድን ነው የምታፍረው? ሲጀመር ማንነሽ? ምንድን ነው የሚያሳፍረኝ ነገር? ምን ስለሆንሽ ነው አንቺ ለኛ ቤተሰብ ውስጥ አትገባም? አንቺ ማንነሽ ነው? እኔ እኮ ነገርኩህ። ቤተሰቦቻችን የሚተዋወቁ ከድሮ ጀምሮ የማውቀው ሰው ነው። እሱ አይመለከተኝም። እንደ ወጣት አስቢ እስኪ፣ እንደ ድሮ ሰው አታስቢ። እንደ ቤተሰቦቻችሁ እያሰብሽ እኮ ነው። ሚስጥር አለ ምናምን እናንተ አብራችሁ ለምን? ቆይ ሚስጥሩን የምታውቂ ከሆነ ሚስጥሩን ነገር ችግር የለውም። እሺ እኔና እሱ አብረን አንሁን ብለን እናስብ። አጎትህን ነው የምትጠይቀው፣ እኔን አይደለም የምትጠይቀው። በቃ አሊያም ወይ እንትን አትበይ። የምትናገሪ ከሆነ ተናገሪ፣ አሊያም ሂጂ። ትዕግስቴን አትፈታተኝ። የምታውቂኝ ከሆነ ታውቂኛለሽ። ምን ልትሆን ነው? ትዕግስቴን አሞታል ምናምን ብለሽ አስበሽ አንቺ ስለ ስርዓት ያዥ። አንቺ ደርስ እንዳነቂ ምን ልትሆን ነው አንተ? ምንም ይሁን አንቺ እኮ ነሽ መተሽ በየቦታው እየበጠበጥሽ ነው ያለሽ። ታውቂናለሽ፣ ከዚህ በፊት ታውቂናለሽ። እሺ ተልከሽ ነው የመጣሽው። በቃ ቴንኪ። ለምን አንዴ ላውራ ገነኛ አይደለም ፈልገው እያወራን እኮ ነው። ምን ነው ለምን ትሄዳለች? አውሪ ንገሪኝ። እሺ ሌላ መስዋዕት ያተናቀጩ ነገር ካለ ትንገረሽ። ምንድነው? አብራቻችሁ ከሆንስ ከሆን ምን ይፈጠራል? ዓለም ይበጠበጣል። ዓለም ብቻ አይደለም ሁሉ ነገር ይበጠበጣል። ስራ የላችሁ ነው? ስራ እሱ ነው። አቤት ስራሽ እሱ ነው። ከዚህ በኋላ ማለት ነው አይደለም እሱ ጋር መጣ እሺ አብረን የማንሆንበት የሆነ ፍንጭ ስጭንና ምን አገባሽ? ምን አይመለከታትም ሲጀመር ምንም ፍንጭ መስጠታችን
አንቺ አይደለሽም እኛ አብረን ነን አይደለንም የምትነግሪኝ እየነገርኩሽ ነው። አብራችሁ አትሆኑ። አይመለከትሽም። እንሆናለን። እስቲ እናያለን። እንደማትሆን እኮ እየነገርኩሽ ነው። አሁን እኔ የመጣሁት ማለት ነው ወደፊት ሳምንት ነው። ስሚኝ፣ ወደፊት የሚቆጫችሁን ነገር እንዳታረጉ ቀድሜ ልንከርሽ። ምንድን ነው የሚቆጫው? በኋላ ስታለቅሽ ነው እኔ ባላረኩት ብለሽ እንዳትቆጪኝ እየመከርኩሽ ነው። ላንተም ቢሆን እሺ። ለምክርሽ እናመሰግናለን። ብዙዎች ይሄንን ምክር አንቺ ያልሽው ምክር ነው አጎቴን ጨምሮ ማለት ነው ብትሰሙ ይሻላል ያስባል። ይኸውላችሁ የኔ ቤተሰብ ከሆንሽ አላውቅም የኔ ቤተሰብ ቅርንጫፍ ውስጥ ካለሽበት ሁላችሁም ገንዘብ ትወዳላችሁ። ገንዘባችሁን አንድ ሳንቲም አትፈልጉም። እሺ የአባቴንም ንብረት አጎቴ ጋር ያለውን አንድ ሳንቲም አትፈልጉም። እኔ ራሴን ችዬ ቆምኩ ሰው እኔ ማንም ገንዘብ አያስፈልገኝም። እኛም ያንቺ ምክር አያስፈልገንም። ማሰብ እንደማትችሉ ለመክራችሁ እንድታስቡ ላደረጋችሁ እሺ። አንቺ ለንግግርሽ ስርዓት ይኖርሽ። እሺ ለምትናገረው ነገር እስኪ ሞክሪ እንዴ! አንተ ለምትናገረው ምን ልትሆኚ ነው እንዴ? አንቺ ኮንሽ መጥሽ እዚህ ጋር በተመጣጣኝ አንቺ መጥቼ ራሴን አላጠፋሽም፣ ስሜን አላጠፋም። የትኛው ስምሽ? አንቺ ኮንሽ መጥሽ እዚህ ጋር ስምሽን እያጠፋሽ ያለሽ ለምንድን ነው የምንቀመጠው? እሺ አጎቴ ልኳት ነው የሚሆነው። ይሄን ሁሉ ሳትጠብቅ ነው አልመጣም አይደል? ትክክለኛ መልስ ይዘሽ ትክክለኛ ጥያቄ ይዘሽ መጣሽ። ትክክለኛ መልስ ይዘሽ እንጂ መቼም እንጋባለን። ቀጣይ ሳምንት ቀለበታችን ላይ መምጣት ይችላል ከፈለግሽ። ቀጣይ ሳምንት ሳይደርስ ነገር እንዳትፈራላለሁ። ስለዚህ እናንተ ናችሁ ማለት ታደርሱት። አጎቴ ነው ማለት ነው። አጎቴ ነው አይደለም? ለምንድን ነው አጎቴ ያስደበደበ? ስለዚህ ለአንተ ብሎ ነው ይሄ ነገር የሚያደርገው አይደለ? ለኔ ብሎ ብዙ ነገር እየሆነ እናንተ እኮ ማሰብ የማትችሉ ናችሁ። በጣም ይሁን እንደሚያስብ ሰው ነው እንደምታስበው። አዎ በጣም ከእናንተ አንድ እርምጃ ስለምሻል ይኸውልሽ ህይወት ለመሰረት ነው። እናንተ ግን በገንዘብ የታወራችሁ እውሮች፣ እሺ ምንም የማታውቁ ከቻላችሁ ውጡ ከህይወት አትምጡብኝ። እኛ ሰው ሰናት ከህይወት መውጣት ያለበት ምን አገባሽ? አንቺ ምን ቤት ነሽ? አንቺ እሳቸው አፍሽ መጥተው መናገር ይችላሉ። ማገባሽ ነው አልኩሽ ነው። አቤት ጊዜ አትጠይቂ። ማንና መታገብ ማንና መታገብ ደዘማን ጮህ አውራት በቃል ማለት ነው አላውቅሽ። አንተ ታገኝ 100% አላውቅሽ። አንቺ ግን ታገኛለሽ። ጭራሽ የምታስቢው ሌላ አንግል ነው አይምሮሽ ውስጥ ያለው። ከጆ ጋር አብረን እንኖራለን። ከማን ጋር? ማገባው እሱ ነው። አሁን ከሷ ጋር የቀረው ነገር አይተንስ ነው። ለምን ምክንያት ስጡን። ምክንያት የላችሁም። የድርቻቺ እሷ ላይ ድጋሚ ላፍ እንዳታወሪ። ከጀርባ ምትንጠለጠሉ ልጅ ገባች። ይኸውልሽ ላፍ እንዳታወሪ። ስለሱ መገንጠል ካለብኝ እገነጥልሻለሁ። እሺ እኔ እንዳትሞት እየፈራሁልህ ነው አይደለም? አንተ እኔ ልትነካኝ ይቀርና ማለት ነው። ዛሬ እንዴት ተሰብረህ እጅህን ይዘህ ነው ያለው? ያያት ነው ነገ ካልጋ መነሳት እንዳያውቅህ ትፈራለህ። ሴትነት ወይም ሴት በመሆንሽ ዝም እያልኩሽ ነው እስካሁን። ድጋሚ ብትናገሪያት እመኝ፣ መጠፍጠፍ ካለብኝ ጠፍጥፈሽ እንደ ቀርጥ ፍቅ ያነሳሻለሁ። እሺ እኔ እሱ ታላትቀርብ ተያት፣ በእናትሽ ተያት። አትናደጂ አንቺ። ለዚህ ነው የምትናደጂው። ሂጂ በቃ። ማውራት ከፈለግሽ ብቻሽን ጥዬሽ እንኳን በቃ ሂጂ። እስካሁን ታወራሽ በቃ። አገኝ እኔ ከሷ ጋር አልሆንም ካላለኝ ምን አገባሽ? አንተ አይደለሽም ማን ከኔ ጋር እሱ ከማን ጋር እንደሚሆን የምትናገሪ? ሰው ታረጋችሁ ነው የሚያወራው። በመጫ አይደለም ቤት ውስጥ ነው ያሳደገሽ? ከፍሎ ነው እዛ ቤት ውስጥ ትማሪ ምናምን ያደግሽ? እኔ በብር እንትን አለ ብር እንትን ከቻልሽ ንቂ። አንቺ እሺ ከቻልሽ ንቂ። ገንዘብ እንደማልፈልግም ማውልሽ ምን አንተ ማን ስለሆንክ ነው የመጣው? አንቺ እንዴት ነው የምትናገሪው? ስርዓት ይኖርሽ ቢያንስ ታናገሪው። በቃ ስርዓት ይኖርሽ። አይበሽ እንደፈለከው ነገር እቹ ተረጋጊ። እቹ ራሴን የተቆጣጠረ ባትቆጣጠሪ ምን ልታረጊ ነበር? እስኪ ማለት ማድረግ የምችል ነገር አሳይኝ። አስደበደቦቹት ስላልበቃሽ ደግሞ ሌላ ነገር ታረጊ መጣሽ። እሱም ባስደበደበው ዛሬ ቆሞ አይነሳም ነበር ብፈልግ። እሺ መደብደቤን አውቀሽ መጣሽ። ተሻለ ሆይ ዳንክ ሆይ ምናምን አልሽኝ። ምንም መረጃ የለሽም አይደለ? የምን እንደተደበደብክ ሰማው። እንደተደበደብክ እኮ ታውቂያለሽ ማለት ነው። ስለምታውቂ ነው። አዘንኩ። ከዛ መጣውና ይሄው እየጠየቅኩ ነው። ጤንነት አታላጭ በእናትሽ። አጎትሽ ጤነኛ ሰው መላክ የሚችሉ ከሆነ ጥሪያቸውና ጤነኛ ሰው ለኮ ያዋራል። ጤነኛ ነሽ አንቺ ነሽ ኩኒና አማኒ ለናም በገቢ መልካም ስነስርዓት ያዢ ለንግግርሽ በቃ ስነስርዓት ያዢ። አትጪብኝ። ምን ጫለሽ? መተሽ እዚህ የምትናገሪው ነገር ወቂ። እሺ ሲጀምር ሂጂ በቃ ምንም ማሰር የለንም። እንደሚያምሽ ከዚህ በፊት ሰምቻለሁ። ሲጀምር ጆሻኛት የቲም ማቃት ነው ሸኛት የምትይኝ እንዴ? እኔ ካንቺ እኩል እየተዋወቅኳት ነው፣ እያየኋት ነው።
ነይ ልጅ ወጣት ቦርሳሽን ያዥና መሄድ ካለብን እንሄዳለን። እሺ አትከታተይኝ። አትከታተይኝ። አይመለከትሽም። የት ምን እንጠውጣው ምን ንግባ ይዘህ ታስቀርና እስኪ በእናትሽ እንጂ ወሰጂና አስቀርና ነው ማገታው አንተ ይወስዳለሁ ማገት ነው ይተበቀብኝ አንቺ እኔን ምናምን ይዘሽ ልትሄጂ ምኞትሽ በጣም ደስ ይላል። በጣም ትልቅ ነው የምታስቢው እውነት እና ትንሽ ስለምታስብ ነው ከሷ ጋር ነው ታውቂያለሽ። ምን ማሰብ እንደማስብ የምታስታውቁት በዚህ ነው። አጎቴ ማሰብ አይችልም፣ አንቺ ማሰብ አትችይም። ጆ እንዳይገባ ተብሎ በር ላይ ያን እነዛ ቆምሶች አይ ነው የፈነጨውበት ቤት ነው ታውቂያለሽ። ስላሳደገ የምትከፍለው ሁሉ ላይ ከሆነ አይገባም አይደለም። እዛ ሰፈር መግባት ዛሬ ቆመ ቤት ራሱ አይገባም በመጀመሪያ ደረጃ። ስለዚህ አትንጣጣ ቀጥል። እሺ ከእናንተ ቤተሰብ ጋር ምንም ነገር ስለማልፈልግ እነ ቶፋ እነ ሶፊ እና አሁን እነግራቸዋለሁ። ያስደበደቡኝ እነሱ ናቸው ማለት ነው። ያጣልኩ ይያል ነው እንጂ ሊሆኑ የሚችሉት ግልጽ ነው። ምን ያስተበድቃል? አጎትያውን እሳቸው ወጥተው ማናገር ስለፈሩ አይደል አንቺ ሌላችሁት። አንቺ የማን ጠበቃ ነሽ? በቃ ራስ ችግር ውስጥ ገብተህ ሰውንም አሁን ጆ ብቻውን ነው ከቤተሰብ ማንም ከጎኑ የለም ብለሽ አይ ያሉ አይጠቅሙህም። በጣም ነው የሚጠቅሙ፣ በጣም ያግዙኛል። ለኔ እንደሚኖሩ ለኔ እንደሚሞቱ አሳይተውኛል። እሺ ቢያንስ ግን ምንድን ነበር ያልሽው? ስትመጭ ሚስጥሩን ቀቅላችሁ ብሉት። እሺ በደንብ እንጋባለን። ቀጣይ ሳምንት መታችሁ መውሰድ ትችላላችሁ። ያው ለእናንተ መጥሪያ ካርድ ምናምን አያስፈልገንም፣ ግን መምጣት ትችላላችሁ። ያው ቤተሰብ ነኝ ብለሽ የለ በዚህ ጥሪያችንና ክብረሽ ነኝና ፕሮግራሙ ላይ መታደም አይንሽ እያየ አገባዋለሁ። አዎ ፍቅር ያለበት ቦታማ እናንተ ብትገኛችሁ ነው። አሁን ሂጂ በቃ ከግራለ ነሽ ሂጂ ከዚህ እሄዳለሁ። እሄዳለሁ በቃ ሂጂልን። እሄዳለሁ እንትን ነገር ይባል አንተ ነገር ተመግራት አትችልም። መቼም አታገባት ስነግርህ ሁለተኛ ነገር እንደዚህ አይነት ቃል ነገር እሺ ከዚህ ቦታ ሂጂ ደግመሽ እዚህ ቦታ ጋር መጣ ሂጂ በቃ ሂጂልን። ሆን ብላ ተልካ እንደመጣች እያየሽ ድጋሚ ጆቴ ውስጥ ባትገቢ ደስ ይለኛል። እሺ ምክሬን ብታዳምጥ ጥሩ ነው። እኮ ሂጂ በቃ መንገድሽ በዚያ በቃ ሂጂ። ድጋሚ ባትመጪ ደስ ይለኛል። ድጋሚ ህይወታችሁን ውስጥ እንዳትገቢ ከቻልሽ። ማነው ያማችኋል? ጤነኛ አይደል? ሚስጥር እንግዲህ ተመልካቾቻችን እንደምታዩት ነው። አጎቴ ማንም ሰው መጥቶ እያነሳ የሚያገባ ራሱ መምጣት ስለማይችል እችን አንድ ፍሬ ልጅ ገና ልጅ ናት እኮ ደግሞ ማለት ቁመቷ ነው እንጂ ገና ልጅ ናት። ራሱ መምጣት ስለማይችል ልጅ አይደለችም እኔ እስከማውቀው ድረስ ማለት ነው። ግልጽ እኮ ተናግራለች። አንተ ማግባት ነው የምትፈልገው፣ እሷ አንተን ነው የምታገባት። ምን አለ ነገር ታት ለማናደድ ነው ይልሽ እኔና አንቺን ለመለያየት የሚያስቡት ይልሽ። እሺ አሁን አልተመለሰልሽም? አይምሮአችን ውስጥ ያለው ጥያቄ ምላሽ አላገኘም? በቃ አላማቸው እኔና አንቺን መለያየትና መለያየት ብቻ ነው። ምንም ነገር የለም። የሆነ ምክንያት የሆነ ፍንጭ ቢኖረው መጥቶ ጆ እንደዚህ ነው ብሎ ዛሬ ያገኘኝ ነበር። ምክንያቱም ነግረናችሁ ነው የወጣነው። ስለነገርናችሁ እችን አንድ ፍሬ ልጅ ላካት ወደኛ። እንግዲህ ተመልካቾቻችን ይኸውላችሁ ማወቅ አንድ ነገር ፈልገን ነበር፣ የሆነ መረጃ መያዝ ፈልገን ነበር። አጎቴ መምጣት አልቻለም። አጎቴ ሊያገኘኝ አልፈለገም። አላቃትም እች ልጅ ዛሬ ነው ያየኋት። እሷ ግን እንደምታውቀኝ ነው አክት ያደረገችው። ችግር የለውም። እንግዲህ ተመልካቾቻችን እኔና ሪቾ ከዚህ በኋላ እቅድ ይዘናል፣ ፕሮግራም ይዘናል። የቀለበት ፕሮግራም ይኖረናል። ይሄ ነገር ደግሞ በምንም አይነት ነገር አይሰናከልም የሚል እምነት ነው አይደል? እንግዲህ ዛሬ የነበረን ቆይታ ይሄ ነው። ሰላም ቆዩ።